ይህ አዋዜ ልዩ ሰበር ነው። ከ24 ሰዓት በፊት ደግሻለሁ ያሉትን አዲስ አስከፊ የኢራን ድብደባ የሆነ መልካም ዜና መጥቷልና ሲሉ የቀለበሱት የአሜሪካው ፕሬዝደንት ትራምፕ ወደ ስድብ ተመለሱ። የኢራን እስላማዊ አብዮተኞችን አታላዮች፣ ወስላታዎች ሲሉ ሞልጨዋቸዋል። ትራምፕ እንዳሉት ቢሆን ኖሮ ከዚህ ዓለም ድካም ያረፈውን ያልተግባብቶም ስምምነት ላይ ነፍስ የሚዘራ የአሜሪካና የኢራን ድርድር ይሄኔ ዛሬ ሰኞ ተጀምሮ ነበረ። በተጨባጭ ግን ድርድር ብሎ ነገር የለም። ኢራን እንዳለችው መላው የጠፋባቸው ትራምፕ በግል ነጋሪታቸው ትሩዝ ማኅበራዊ ሚዲያ ላይ ሲጽፉ የኢራን አመራር ለማመን የሚያስቸግር አታላይ ነው አሉ። ገና በዋሽንግተን ጠዋት በኢትዮጵያ ከሰዓት ሲቀጥሉም እንገናኝ አሉ። እንደውም ተገናኝቶ ለመነጋገር ለመኑ ማለት ይቻላል። ድርድሮች ጀመሩ። በቅርቡ የበለጠ ተገናኝተው ለመደራደርም እሻሉ። ከዛ በኩራት እረ ምንም እያደረግን አይደለም፣ ውይይት የለም፣ ምንም የተወራበት ጉዳይ የለም፣ እያወራን ያለነው ከኦማን ጋር ብቻ ነው አሉ ይላሉ ትራምፕ በተጎዳ ስሜት። አሁን ትራምፕ ስለ ኢራን እስላማዊ አብዮተኞች የሚሰማቸውን የተጎዳ ስሜት በቀላሉ የሚገልጽላቸው ነገር ቢኖር እዚህ በሀገራችን አታላይ ናት ልጅቷ፣ አታላይ ናት የሚለው አሳዛኝ ቃና እንጉርጉሮ ብቻ ነው። ዶናልድ ትራምፕ አድርጌው ቢሆን ኖሮም ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ የተፈጸመ ግዙፍ በላ ይሆን ነበር ያሉትን ምጣት ድብደባ ከማካሄድ የመለሳቸውና የኒውክሌሩንና የሆርሙዝ ሰርጥ ጉዳይን ደርቦ ሊፈታ ስምምነት የተደረሰበት ያሉት የዲፕሎማሲ በረከት 24 ሰዓት ባልሞላ ጊዜ ውስጥ እንደ ውሃ መትነኑ አስገርመዋል። እንዲህ እንደ ዛሬ ቆሽታቸው አሮ መላው የጠፋባቸው ንጉሥ የመሰሉት ትራምፕ ትናንት እሑድ አውሮፕላናቸው ኤርፎርስ ዋን ውስጥ ግን በስኬት ተስፋ እየተጥለቀለቁ ነበሩ። በሆርሙዝ ላይ ከወዲሁ ስምምነት አለ፣ በኒውክሌሩ ላይም ይኖረናል ነበር ያሉት ለጋዜጠኞች። የሆርሙዝ ጉዳይ ከወዲሁ ስምምነት ስለተደረሰ ኒውክሌሩም ላይ ለተመሳሳይ ውጤት ሰኞ ከሰዓት ድርድሩ ይጀመራል ነበር ያሉት እሁድ ዕለት። ኢራን ወዲያውኑ ምን መቼ ነው ደግሞ እኛና አሜሪካ ተገናኝተን የተደራደር ነው? በአንገብጋቢው የሆርሙዝ ሰርጥ ውስጥ ስለ መርከቦች ጊዜያዊ ሰላማዊ ትልልፍ ሜካኒዝም ከውሃ ባሻገር ጎረቤቴና ወዳጄ ኦማን ጋር አወራው እንጂ ከዋሽንግተን ጋር ምን ዶለኝ ስትል ምላሽ ሰጠች። ዓላማዋ ዶናልድ ትራምፕን በዓለም ፊት በአደባባይ ኩም እፍር ማድረግ ነው። ትራምፕ ለጊዜው መስጠት የቻሉት ምላሽ ሲጀመር ሆርሙዝ ሰርጥ ኢራኖች በሰለቸና በቸከ ፕሮፓጋንዳቸው እንደሚሉት በእነሱ ስር አይደለም፣ በዩናይትድ ስቴትስ ባህር ኃይል ስር እንጂ። በሁለተኛ ደረጃ አሉ ትራምፕ ሲቀጥሉ፣ የምንፈልገውን ስምምነት ካልተዋዋሉኝ ወይም በቃን ብለው ሙሉ በሙሉ እጅ እስኪሰጡ ድረስ በወደቦቻቸው ላይ የጣልነው ዕቀባና ከበባ ይቀጥላል ብለዋል። ኢራን ልታመን ፈለገች አልፈለገች ለ10 ዓመታት ሲፈጥሩ ለኖሮ ችግር ተጨባጭ መፍትሔ እየፈለግን ነው። መፍትሔው ደግሞ ቀላል ነው። ኢራን የኒውክሌር መሳሪያ ከቶም አይኖራትም፣ አትይዛትም ብለዋል ዶናልድ ትራምፕ በጽሑፋቸው። ዳንኤል፣ ይሄ እንግዲህ ድራማው እየተለመደ ነው። እንደምታውቀው ፕሬዚደንቱ ከባድ ማስጠንቀቂያ ይሰጡና የመጨረሻ የድብደባ ሰዓት ደረሰ ከሚል ከባድ ዛቻ መፈጸሚያው ሰዓት እየተቃረበ ሲመጣ፣ ለምሳሌ አሁን የመጨረሻው በሳምንቱ መጨረሻ ቀናት ስላሉ በቅዳሜና በእሑድ መካከል በዜናውም ላይ እንደሰማው ከሁለተኛው የዓለም ጦርነት ወዲህ ታይቶም ተሰምቶም የማያውቅ በግዝፈቱ በወታደራዊ ሽብርነቱ እና በጥንካሬው በበላነቱ ሀያል የሆነ ድብደባ ለ15 ቀን ከእስራኤልም ተደምራ ኢራን ላይ እንደሚካሄድ ገልጸው
እውነቱን ለመናገር ቅዳሜ ሌሊትን በመጠባበቅ ላይ የነበሩ ብዙዎች አዋዜን ጨምሮ መጨረሻ ላይ ግን እንደሰማኸው በዚሁ ማህበራዊ ገጻቸው ወጥተው በኒውክሌሩና በሆርሙዝ ሰርጥ ጉዳይን ጨምሮ የስምምነት ፔሪሜትር ስለተደረሰ ይህንን የጥቃት ዓላማዬን ሰርዣዋለሁ የሚል ነገር ገለጹ። ለስምንተኛ ጊዜ ነው እንግዲህ ፕሬዚደንቱ ጋዜጠኞች ታኮ ብለው የሚጠሩት ምንድነው ትራምፕ ኦልዌይስ ቺክን አውት ማለት ነው። ዶናልድ ትራምፕ ሁልጊዜ ይልፈሰፈሳሉ ማለት ነው በአማርኛ ትርጉሙ። ይሄ በዚህ በ6 ወር ባስቆጠረ የአሜሪካ የኢራን ጦርነት ጊዜ ውስጥ ለስምንተኛ ጊዜ ያደረጉት ነው ማለት ነው። ትናንትና ከፍተኛ ዛቻዎች ያስቀምጣሉ። ስልጣኔ ሊሞት ነው፣ የኢራን ድልድዮች አበቃላቸው፣ የኤነርጂ ተቋሞች ከዚህ በኋላ አይኖሩም። ሌላው ቀርቶ ዲሳሊኔሽን የምንለው የባህር ውሃን ጨውን አጽድተው የሚጠቀሙበትን የውሃ ማጣሪያ ጭምር እንደሚመቱ በተለያየ ጊዜ በመዛት ልክ እነዛ ሁኔታዎች የመጨረሻው ምዕራፍ ላይ ጡዘቱ ላይ ምንድነው የሚባለው ሲደርሱ ያለምንም እልባት ዶናልድ ትራምፕ እንደገና ወደኋላ ይመለሳሉ። ኢራን ለመነች ይላሉ። ከዛ በኋላ በበነጋታው ኢራን እኛ ባቀረብነው ጥያቄ ላይ በሙሉ እሺ አለች የሚል የደስታ መግለጫ ያወጣሉ። ከዛ በኋላ አሁን እንደምታየው እንደገና ወደ ማማረርና ወደ ዛቻ ይመለሳሉ። አሁን ኤክስፐርቶች እያሉ ያሉት የተለመደ ነገር ስለሆነ አሁን ደግሞ የተወሰኑ ቀናት ምናልባትም 1-2 ሳምንት አንጻራዊ ተኩስ የሌለበት ሁኔታ ይኖርና ተመልሶ ያው መቀጣቀጡ ይቀጥላል ነው የሚሉት ዳንኤል። እና ያው እንደሰማው ነው እንግዲህ በዛሬው ዕለት ምሬታቸውን የገለጹት። ዓለም ዶናልድ ትራምፕ በተደጋጋሚ ሐሳባቸውን ሲቀያይሩ ይታያሉና ለዚህ ሐሳባቸውን እንዲቀያየሩ የሚያደርጋቸው ነገር በተጨባጭ የኢራኖች ውትወታና ልመና ነው ወይስ ምንድን ነው? ይሄ በጣም ግልጽ ነው። ከዚህ በፊትም ደጋግመን ብለነዋል ዳንኤል። ይሄ ቤትል ኦፍ ዊል ነው እና አሁን ለምሳሌ ዶናልድ ትራምፕ የሚሰጡት ዛቻ አለ። ኢራኖች ደግሞ ለዚህ ዛቻ የሚሰጡት ምላሽ ተመሳሳይ ነው። ጦራቸው ዝግጅት እንዳለው፣ ከዚህ በፊት ያልተሞከሩ መሳሪያዎች እንዳሏቸው፣ በተመሳሳይ እነሱ ላይ ለሚደርሰው ጽልመት ክልሉን ጽልመት ውስጥ እንደሚያገቡት፣ ከዚህ በፊት የነበረው ስፋትና ግዝፈት በአሁኑ ብሶ ሌሎች ሀገሮችንም በሚያካትት ሁኔታ ሊባባስ እንደሚችል ይገልጹና እስቲል ግን ለሰላም መንገድ ክፍት ነን ይላሉ። ስለዚህ አሁን በወሳኝ ደረጃ ምንድን ነው ለሚለው ጥያቄ መልስ ዶናልድ ትራምፕ ይህን ጦርነት ማሸነፍ ካለባቸው ማሸነፍ የሚጠይቀውን ርቀት መሄድ አለባቸው። ያም ብዙ የራስ ወታደራዊ ተንታኞች እንደሚሉት ይህንን ጦርነት በአየር ድብደባ ብቻ አይችሉትም። ይህን ጦርነት ለመቋጨት አሜሪካ እግረኛ ማዝመት አለባት ነው። ምክንያቱም እግረኛ ሳታዘምድ መራራ ትግሉ ሳትገባ፣ መራራ ጦርነቱ ሳትገባ ዶናልድ ትራምፕ እንዲህ ባለ ቀለል ባለ እነዚህ ማስጠንቀቂያ ይሰጣሉ፣ የተወሰነ ኢላማ ይመታሉ፣ ትንሽ ህመም ያደርሱና አሁንስ እንዴት ነው አይሻልም ወይ በማለት ዋናው ወጥመድ ውስጥ ያስቀመጣቸው ነገር ምንድን ነው? በቃ መሄድ ያለብን ርቀት መሄድ ትሄዳለህ አትሄድም የሚል ነው። ስለዚህ ደግሞ ወደዛ ለመሄድ ደግሞ ከጅምሩም ጦርነት ውስጥ ለመሰንበት የገቡ ሰው አይደሉም። አየህ፣ በጣም በቀላሉ የአሜሪካንን ፓወር ፕሮጀክት በማድረግ ብቻ የአሜሪካንን ኃይልና አቅም በማሳየት ብቻ ጦርነቱን በፍጥነት በድል ለመደምደም ነው የሚፈልጉት። ይሄንን ኢራኖች ተረድተዋል። አዎ መጀመሪያ ላይ
የመጀመሪያዎቹ የ40 ቀን ጦርነት ላይ እንግዲህ 13,000 ጥቃት ነው ያደረሱት፣ የእስራኤል ሳይጠቀስ ማለት ነው። 13,000 ኢላማዎችን ነው የመቱት። የቀረ ከአየር ወደ መሬት የሚተኮስ ሚሳኤል የለም፣ ያልተጣለ ቦምብ የለም እና ያልተኮሰ ቶማሃውክ ሚሳኤል የለም። እና ያ ሁሉ ድብደባ በታቀደው መሰረት የእነዚህን የእስላማዊ አብዮተኞች የስልጣን መሰረት ሊያናጋ አልቻለም። ዋና ዋና የሚባሉ የአገዛዙ አመራሮች አንገት እየተቀነጠሰ ቢወድቅም በምትኩ ሌሎች በፊት ለፊትና በህቡ በመንቀሳቀስ እና ሌሎች ሀገሮች የማይቋቋሙት ሁለቱን ለመናገር ኢራን ኢፔን የ$270 ቢሊዮን ውድመት ነው የደረሰው። ያንን መቻል የሞተውን ወታደር ለምሳሌ በ40 ቀኑ ድብደባ በሺህ የሚቆጠር ነው። ሰላማዊ ሰዎች ቁጥር የእነሱም ቁጥር በጥቂት ሺዎች 3-4 ሺህ ውስጥ የገባ ነው እና ይሄም ቢሆን በአጠቃላይ የኖሩበት 47 ዓመታት ውስጥ የኖሩበት ሁኔታ በከፍተኛ ደረጃ ህመምን የመቋቋም ችሎታና ልምድ ያላት ሀገር ሆና ተገኝ ይችላል። ስለዚህ ዶናልድ ትራምፕ ከዛች ክርክሪት መውጣት ነበረባቸው። ስለዚህ አሁንም ምንም እንኳ ከሁለተኛው የዓለም ጦርነት በፊት ያልታየ ያሉትን ማስጠንቀቂያ ቢሰጡም ሊያደርጉት ቢችሉ እንኳ በራሳቸው ሰርክል ያሉት ውስጥ ይሄን በፈጽመስ ምን ይመስላችኋል ሲሉ በዚህ መንገድ ሊበታተኑና ምናልባት እንደ ስርዓት ሊፍረከረኩ ይችላሉ ብሎ የሚያምኑ በፔንታጎንም በዋይት ሃውስ በሳቸው ዙሪያ ያሉ ሰዎች ጥቂቶች ናቸው ነው የሚለው። ብዙዎቹ እንደው ምንም መላም የለው የሚል ምላሽ ነው የሚሰጧቸው። ስለዚህ አዘንዶ ዘዴ ይሄን መስበር የሚችለው የአሜሪካ ጦር እግረኛው መድፉንም ታንኩንም ይዞ ገብቶ ከነሱ ጋር ተፋልሞ ቦታ መሬት ሲይዝ ሲያስወጣቸው ነው። የአየር ድብደባው ኃይለኛ ቢሆንም ዋነኛው ተግዳሮቱ አብዛኛው የኢራን ወታደራዊ ቁሳቁስ በለው በተለይ ከጦር ጋር የተያዘ ማምረቻ ከመሬት በታች ሲቀብሩ ነው የኖሩት። በየተራራው ስር ሲያደርጉ ነው የኖሩት እና ሀገሪቱ ደግሞ ሰፊ ናት። ስለዚህ ነው የአየር ድብደባ አንዱ ውጤታማ ላይሆን የቻለው የሚል ነው ግምገማቸው። ስለዚህ ዶናልድ ትራምፕ የበለጠ ኃይል ሊጠቀሙ እንደሆነ እንግዲህ እውነቱን ለመናገር የሀገር ቴህራን 100% ጽልመት ውስጥ ትገባለች አሉ። እንዳለ የኤሌክትሪክ መዋቅሯ ኤኒ ማመንጫ የተፈጥሮ ጋዝ ቧንቧዎችን ኃይል የሚያመነጩት እነሱ ናቸው። ይሄ ማከፋፈያ የምትለው ምንድነው? ይሄ ማከፋፈያ ማንኛውንም መስመር በማውደም ኢራንን ለዓመታት ጽልመት ውስጥ መክተት፣ አብዛኛው ኢራን ውስጥ ከፍተኛ የሆነ የኤሌክትሪክ እጥረት መቆራረጥ እንዲኖር ማድረግ አንዱ ዕቅድ። የሚመታውን የተፈጥሮ ጋዝ፣ የነዳጅ ማምረቻ፣ እነዚህ ነገሮች አስባቸው። ይሄንን የሰጡት ችግሩ ይሄንን እንደሚያደርጉ ሲናገሩ ሊያደርጉት እንደሚችሉ ኢራኖች ያውቃሉ። ስለዚህ ይሄንን ዝም ብለው ሊቀበሉ አይችሉም። በህይወትም ደረጃ የብዙ ሰላማዊ ሰዎች ህይወት ሊጠፋ የሚችልበት ድብደባ ነው የሚሆነው። አሁን ይህንን በሚናገሩበትና በሚያስጠነቅቁበት ጊዜ የኢራን አገዛዝ ይሄንን ቆሞ ሊፈቅድ አይችልም። ስለዚህ በዚህ በኒውክሌሩና በሆርሙዝ ሰርጥ ጉዳይ ላይ የሆነ ድል ይሰጠኛል፣ ከዛ እኔ ሹልክ ብዬ እወጣለሁ ነው የዶናልድ ትራምፕ ካልኩሌሽን። የኢራን አገዛዞች ደግሞ ችግሩ ምንድን ነው? የዶናልድ ትራምፕ ፍላጎትን ያውቃሉ። ስለዚህም የመጣውን ለመቀበል ዝግጁ መሆናቸውን የሚያሳዩት ለምን ኢራን ላይ የደረሰውን ነገር ሌሎቹ ሀገሮች ላይ እናደርሳለን የሚሉት። ይሄ ለኢራኖች ሁለት ነገር ነው የሚሰጣቸው። አንዱ ዶናልድ ትራምፕ
ያንን መንገድ ቢሄዱ ፕሮባብሊ በራሳቸው ላይ ነገ የህግ ተጠያቂነት የሚያመጣ የአሜሪካንን ኢኮኖሚ የሪፐብሊካኖችን ፖለቲካ ብዙ ነገር ከኋላ ሊያበላሽ የሚችልና እገንበታለሁ በታሪክ እታወስበታለሁ ብለው የመጡበት ስልጣን በታሪክ ተወቃሽ ሊያደርጋቸው የሚችል ወጥመድ ሆኖ እንዲታያቸው ያደርጉባቸዋል። ዶናልድ ትራምፕ የጦርነት እንዲቀጥል አይፈልጉም። ይሄን ያውቃሉ። አንዱ መንገዳቸው ነው የኢራኖች እምቢ ያደረጉት ያድርጉ፣ እኛ ምን መልሰ። ሁለተኛው መንገድ ደግሞ እኛ ላይ የሚደርስ ጽልመት በሰላጤዎች ላይ ይደርሳል በሚሉበት ጊዜ የሰላጤው ሀገሮች ደግሞ እግዚኦ እባክዎት ስለፈጠሩት ብለው ሄደው እንደሚረባረቡ ኢራኖች ያውቃሉ። ስለዚህ አሁን ዶናልድ ትራምፕ የአሁኑን እርምጃ ከመውሰድ ወደኋላ የመለሳቸው በዋነኛነት የተጠቀሱት ነገሮች አንዱና ዋናው ራሳቸው ዶናልድ ትራምፕ እንዳሉት የሰላጤው ሀገሮች የሳውዲው አልጋ ወራሽ መጀመሪያ መከላከያ ሚኒስትሩ ወንድሙ ልኮ ነበር። ከዛ በኋላ እሳቸው አፋፍ እርሳቸውን ሲያቅ ደውሎ አናግራቸዋል። መልእክት ይኸው ነው፣ ወደ ጨለማ እንግባ ነው፣ ከቁጥጥር ውጭ የሆነ ነገር ይመጣል ነው። ምክንያቱም ሳውዲ አረቢያ በአሁኑ ሰዓት ነዳጅ ለመላክ እየተቸገረች ነው ያለችው። በባቤል መንደብ ማለፍ አትችልም። አሁን እንኳ 3 ነው 6 መርከቦቿ ነዳጅ ቀርተው የሄዱ ከዚህ በፊት ለመመለስ በባቤል መንደብ መምጣት ስለማይችሉ በደቡብ አፍሪካ በኩል ዞሮ የ50 ቀን ጉዞ ብዙ ዘገባዎች እያነበብን ነው። በቧንቧ እንኳ 6 ሚሊዮን በርሜል የሆነው ከ9 ሚሊዮን በርሜል ውስጥ ነው የምልህ። እሱን እንኳ በቀይ ባህር በኩል ለማስተላለፍ ያላትን እድል ሀውቲዎች ዘግተውታል። ስለዚህ በ16 ቀን የሚያልቅ ጉዞ ወደ 50 ቀን ስለተቀየረ የ6 ሚሊዮኑን ግማሽ ያህል እንኳ ማንቀሳቀስ ከቻለች ትልቅ ነገር ነው። ተወጠራለች ራሷ ማነች ሳውዲ አረቢያ። ስለዚህ አሁን ኢራኖች ቴህራንም እጠፋ ከሆነ ሪያድም ጽልመት ውስጥ ትገባለች፣ ዱባይም ጽልመት ውስጥ ትገባለች፣ ዶሃም ጽልመት ውስጥ ትገባለች፣ ኩዌት ሲቲ ጽልመት ውስጥ ይገባል፣ እንደዚሁም የባህሬን ይላሉ። ስለዚህ አሁን ሁለት ነገር ነው እዚህ። አንደኛ ዶናልድ ትራምፕ እስከ መጨረሻው ገፍቶ ቢሄዱ እንኳ ያደረጉትን ሁሉ አድርገው 40 ቀን ሙሉ ደብድበው በኢራን እስላማዊ አብዮት መሪዎች በኩል እና ህብረተሰቡም የኢራን ህዝብ እንደ ኢራን መከራ የመሸከም አቅሙ አሁንም አይፈታውም ወይም 100% ውጤት ያመጣልናል ብለው ለመስማማት ያልቻሉበት ነገር ነው። በሌላ አነጋገር ደግሞ ዶናልድ ትራምፕን በቃ አይናቸው እያየ ከአንዱ ደረጃ ወደ ሌላ ደረጃ ወደ ብዙ ህጋዊ ጥያቄ ወደ ብዙ ሰላማዊ ሰዎች መስዋዕትነት እና ከዚህ ጋር ተያይዞ ደግሞ ከኋላቸው ያለው ፖለቲካ የዓለም የነዳጅ ዋጋ ሊሄድበት የሚችለው ንረት ብዙ ነገር ጭንቅላታቸው ውስጥ አለ። ይሄ በግራቸዋል በራሱ። እንደገና እሱን አልፎ ተርፎ ደግሞ የመጣ ይሄን አድርግና በዚህ ይሄን አመጣለሁ ብለው እንዳይንቀሳቀሱ እነ ሳውዲ አረቢያ ጠቅላላ የሰላጤው ሀገሮች አሁን ባየው መንገድ ራሳቸው ዶናልድ ትራምፕ እንደገለጹት እግዚኦ ግድ የለም ይሄ ይቅር በማለት ወጥረው ይዟቸዋል። ስለዚህ አሁን እነዚህ ነገሮች ኢራኖች እየተጠቀሙባቸው ነው ያሉት እና የሚገርም ነገር ከዚህ በፊትም እንዳለው የሆርሙዝ ሰርጥን ኢራኖች አይለቁም። ሆርሙዝ ሰርጥ ከኢራን ሉዓላዊነት እንዲወጣ አያደርጉም። ምክንያቱም ይሄን አላደረጉም ማለት እስካሁን የተቀበሉት ውድመት፣ መከራ፣ መሪዎቻቸው ሁሉ አልቀዋል። የጦር መሪዎቻቸው ሁሉ አልቀዋል። የደህንነት ቁልፍ ሰዎቻቸው ሁሉ አልቀዋል። በርካታ የጦር መሳሪያ ማምረቻዎቻቸው ወድመዋል። በርካታ ሚሳኤሎች ነፍረዋል። በርካታ ንብረት ወድመዋል። ይሄ ሁሉ መጠናቀቅ ያለበት በኢራኖች ቅድ የሆርሙዝ ሰርጥን ወይም መልክዓ ምድራዊ አቶሚክ ቦምብ ያሉትን በዓለም ላይ አንደኛ ገንዘብ የሚቀበሉበት በአመት በእነሱ ካልኩሌሽን በግማሽ እንኳ ብናሰላ እንዳሰቡት ባይሆን እስከ $30 ቢሊዮን በአመት ሊያገኙ የሚችሉበት ከዚህም በላይ ግን ለደህንነታቸው ከዚህ በኋላ ማንም እንዳይነካቸው፣ ማንም እንዳይደፍራቸው፣ አንድ ነገር ቢመጣ የመላው ዓለምን ሆድ የሚጨብጡበት እነሱ እንዳሉት የሙሴ በትራቸው ነው። ይህም በትር ለመልቀቅ
ፍላጎት የላቸው። ዶናልድ ትራምፕን በዚህ መንገድ ከቀጠሉ በሜስ ላይ ሜስ ይሄዳሉ እንጂ በእርሶ ይብሳል። ምክንያቱም እርሶ የሚኖሩበት ሀገር የዲሞክራሲ ሀገር ነው። ህዝቦት መከራ መሸከም አይችልም። በምርጫ ይጥሎታል። ሚዲያው አይለቆትም። በአጠቃላይ ማጥ ውስጥ የሚገቡት እርሶ ነዎት። እዚህ ግን እኛ የለብንም የሚል ቻሌንጅ ነው እየሰጧቸው ያሉት እና የሰላጡ ሀገሮች ደግሞ ኦልሬዲ ነዳጅ ባለመሸጥ እየደረሰባቸው ያለው ኪሳራ በቢሊዮን ዶላሮች የሚቆጠር በቱሪዝም ደረጃ የሚጠፋባ ኤር ትራቨል ደረጃ እያጡ ያሉት ነገር በሰላማቸው በዋናው የኢንቨስትመንታቸው መሰረት በሆነው ሰላም ለቢዝነስ አመቺ የሆነ ታሪካቸው ይሄ ሁሉ ቀስ በቀስ እየጠፋ ነው ያለው። ስለዚህ ይሄ ጦርነት በምንም መንገድ ቆሞ ሁሉን ነገር ሳያጡ በፊት አንዳንድ ጊዜያዊ የሚመስሉ ችግሮች ዘላለማዊ መልክ ሳይዙ በፊት ይሄ ጦርነት እንዲቆም ይፈልጋሉ። ኤግዛክትሊ ኢራኖች የሚጠቀሙበት መንገድ ነው። ከኋላቸው ደግሞ እነ ቻይናና እነ ራሽያ ስላሉ በየጊዜው ለዶናልድ ትራምፕ ተጨማሪ ራስ ምታቶች የመፍጠር አቅማቸውንም በዛው መጠን ያጠናክራሉና እውነታው ይሄ ነው። ዳንኤል ዓለም ኢራን በስከዛሬው ጦርነት ውስጥ ካሳየችው የአቋም ሁኔታ አንጻር ከዚህ በኋላ ትራምፕ በሚያደርጉት የመሰረተ ልማት ድብደባ ምክንያት ከአቋማቸው ነቅነቅ ሊሉ ይችላሉ ብሎ ማሰብ ይቻላል ወይ? እኔ አላስብም። በመሰረተ ልማት ደረጃ ኢራን ኦልሬዲ የወደመባት ቀላል አይደለም። የመጀመሪያው ቀን ድብደባ የ40 ቀኑ ድብደባ ብቻ እኮ $270 ቢሊዮን ነው። እንደውም አንዳንድ ትሪሊዮን ሊደርስ ይችላል። ከዛም በኋላ በየመሃሉ ለ13 ቀን የተደበደበችበትን ጨምሮ እኮ ውድመት በቋሚነት ነው። መዓት መሰረተ ልማት ነፍሯል። እውነቱን ለመናገር የበሰበሰ ብርድ አይፈራም ብለህ ልታየው ትችላለህ። አሁን ኢራኖች የሚያዩት ምንድን ነው? እነሱም ላይ የሚደርሰውን ጉዳት አለ የሚለው እነሱ የሚያደርሱትን ጉዳት ነው። እነሱ የሰላጡ ሀገሮች ላይ የሚያደርሱትን ጉዳት፣ እነሱ በአሜሪካ ልዕለ ኃያልነት ላይ የሚያደርሱትን ጉዳት ነው። አሜሪካንን ዓለም አቀፍ መዘባበቻና ማሾፊያ ማድረግ ነው እና አሜሪካንን ማዛል ነው ራሱ። አሜሪካ እኮ እየዛለች ነው። 6 ወር እኮ ነው እዚህ ውስጥ ያለችው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ እዚህ ድረስ ከመጡ በኋላ ያለ ድል መውጣት አይችሉም እና በማን ይባስ የሚል ጥያቄ ነው ያላቸው እና ወደኋላ የሚሉበት ምንም መንገድ የለም። ሲጠፉ ይጠፋል። ወይም ደግሞ እኔ ከምልልህ የፓርላማው አፈ ጉባኤና የዋናው ተደራዳሪ በአሁኑ ሰዓት በኢራን ፖለቲካ ውስጥ አውራው እሳቸው እንደሆኑ ነው የሚነገረው። ሙሐመድ ባጋር ቋሊባፍ ያሉትን ልገልጽልህ። ኢት ኢዝ ኦል ኦር ነን ነው ያሉት። ሁሉንም ወይም ምንም። ይህንን ነው ለአሜሪካ ያቀረቡላት። ካጣን ሁሉንም ነገር እናጣለን፣ የራሳችንን ሕይወት ጭምር። ወደ አሌልም ዱ አርጉት። የመጨረሻችን ከሆነ ሁሉንም እናጣለን ወይም ሁሉንም እናገኛለን። ሆርሙዝ ሰርጡንም በኒውክሌርም ደረጃ ይህንን 60 በመቶ የበለጸገ 440 ኪሎ ግራም ዩራኒየም አንሰጥም፣ አሟምተን በእጃችንን እንይዘዋለን ማለታቸው ነው። ስለዚህ ከዚህ ውጭ በኢራኖች በኩል ይሆናል ብሎ የሚያይ ሰው የለም። እነሱም የተናገሩት ይህንን ነው።